አንቺ ናታን እኮ ብታይ ማታ ሰክሮ ብሩን ነገረኝ። ናታን አባትሽ ማን እንደሆነ ነገረኝ። ከምር ነገረሽ? ለዚህ ነው አረቄ ያጠጣሽው? አይ እኔ አልጠጣሁትም። ግን ነገረሽ? ኤቢ አዎ ነግሮኛል። እሺ በቃ ኤቢ ነገረሽ አይደል? በቃ አባቴም ሲሳይ ነው አለቀ። እንደውም ከዚህ በኋላ ተገላገልሽ። አሁን እነማየ ከናታን ክፍል እየወጡ ቻው። ስሚ ደግሞ በዚህ ሰበብ ደግሞ ናታን ክፍል ባያለሽ እሺ? እየተከታተልኩሽ ነው። ግን ሰላም ነው እንዴት ነው ያደረግሽው? ይፈልግ አይ ማለቴ እንዴት ወተሽ የት እንዴት ከሆነ ጋር ተገናኝተሽ ማለት ነው? እውነት ለመናገር ፈልጌ ነበር ያረገዝኩት። አሁን ግን ምን ሰላም ይጸጸተኝ ልትይኝ ባልሆነ? አዎ አሁን ትንሽ ይጸጸተኛል። ሰላም የልጇን አባት ልትነግረን ግድ ይላል። ለክብራችን ስትል የልጇን አባት ልታሳውቀን ይገባል። አዎ ማርቲ እምቢ ብትል እንኳን አሁን መውለጃዋ ደርሷል። ይሄን ያስመርምረን እውነቱን እናውጣለን። ዛሬ ለጥብቅ ጉዳይ የተፈለግሽው አንላቀቅ። ጋሽ ደሬ ወይዘሮ ማርቲ ያቀረበችለትን ጥያቄ ሰላምዬ የልጇን አባት ማስተዋወቅ ይኖርባታል። ጎረቤቶቻችን መቀመጫ መውጫ መግቢያ አሳጥተውናል። ይህን ነገር ደግሞ ልታረጋግጥልን ይገባል የሚለውን የልጇ አባት ማን እንደሆነ አለመናገሯ እዚህ ላይ ችግር አምጥቶብናል። አለመናገሯን ይህንን ያመጣብን። ስለዚህ ለሰፈሩ ሰው ሰላም ሲባል ይህንን ነገር ሰላምዬ መናገር አለባት። የልጇ አባት ማን እንደሆነ መናገር አለባት የሚለውን የወይዘሮ ማርትዬን ጥያቄ ታዲያ ጋሽ ደረጀ በአሁኑ ደግሞ በተለያየ አቅጣጫ ሰላሙን ያጣው ጋሽ ደረጀ ከዚህ በፊት ዳጣም ወይዘሮ ማርትዬ አለመጠራጠሯ ደግ ሴት እንደሆነች ይህ ነገር በጎረቤት ሁሉ እየታማና እየተወራ ያለ ነገር ስለሆነ ስለዚህ ወይዘሮ ማርትዬ አለመረበሿ ምንም የሚገርም ነገር አይደለም ብለው ነበር ዳጣ። ታዲያ ጋሽ ደረጀም ይህንን ነገር ለማረጋገጥ የዲኤንኤ ምርመራውንም ቢሆን ማድረግ አለብን። ጎረቤቶቻችን የሚበጠብጡ ከሆነ ቀላል እኮ ነው ዘዴው። የዲኤንኤ ምርመራ አድርገን ነፃነታችንን እናውጃለን ያለው ዳሬም ዛሬ ላይ ደግሞ ለወይዘሮ ማርቲ አሁን የመጨረሻ ውሳኔ ላይ ደርሻለሁ። ሰላምዬ የልጇን አባት ታስተዋውቀናለች፣ አለቀ፣ ሰላም ይሆናል በማለት አሁን ላይ ከተኛችበት እስክትነሳ ድረስ ስራ ከመሄዳቸው በፊት ሳሎን ተቀምጠው የሰላምዬን መነሳት እየተጠባበቁ ነበረ። ታዲያ ሰላምዬም ከእንቅልፏ ተነስታ ስትመጣ ከባዱን ጥያቄ ጠይቀዋታል። ወይዘሮ ማርትዬም መናገር አለባት ዛሬ አንለቃትም እያለችም ነበረ። ጋሽ ደሬም እንዲሁ። ጋሽ ደሬ ይህ ነገር ግን እኔ አንድ ያልገባኝ ነገር ቢኖር ይህ ነገር የተፈጠረ የሚመስለኝ ሰላምዬ ከየትም ልታመጣው አትችልም፣ ወዴትም አትሄድም የሚመስለኝ ከጎረቤት ነው የሚል ግምትም አምጥቶ ነበረ። ወይዘሮ ማርትዬም በፍጹም እኔ ማን እንደሆንኩኝ እያወቁ ጎረቤት በፍጹም ቤቴን መጥቶ አይደፍረውም፣ የኔ ቤት በፍጹም የሚደፈር አይደለም ስትልም ጋሽ ደሬም ታዲያ እኔ እንደዛ ማለቴ ሳይሆን ምናልባት እሷ ሄዳ ቢሆንስ የሚልም ግምት ነበረው። በሌላ በኩል ደግሞ ናታንዬን በማስገር ምናልባትም ካረገዝኩበት አርግዛብኛለች በማለት በግድ እንዲያገባኝ ማድረግ እችላለሁ እያለችው አስገራው የፈለገችውን ነገር ለማድረግ ነገር ግን ያልተሳካላት አብጌል በአሁኑ እሷ ያሰከረችው አብሯት እንዴተኛ እንዲያስረግዛት ቢሆንም ነገር ግን ያልጠበቀችው አዲስ ነገር ደግሞ ሌላ ነገር ሰምታለች። የዳጣን አባት አውቀዋለሁ የዳጣ አባት ማለቱ እየተንተባተበ ለአብጌል አሁንም ሌላ ተጨማሪ ሰርሳሪ ከምትሰረስረውን በላይ እንድትሰረስር የሚያደርግ ነገር አዲስ ፍንጭም ሰጥቷታል። ታዲያ የኤቢ በዛ ሰዓት ከዛ ክፍል መሆኗ እንዲሁም ደግሞ የዳጣ ከዛ ክፍል መሆናቸው ለምን ያለችው ወይዘሮ ማርትዬ ይህንን ነገር ያደረገችው በእርግጥ ከልጇ እንደማይዘል ታውቃለች። በተለይ የልጇ አለባበስ ይህንን የመሰለ አለባበስ ለብሰሽ እዚህ ክፍል ምን ታደርጊያለሽ? የተለያዩ ነገሮች አለቻ ቢሆንም ነገር ግን ይህንን ነገር ያደረገችው ይቺ ዱርዬ ዳጣ ናት እያለች ወደ ዳጣ ያጣበቀች ቢሆንም ዳጣም ደግሞ ይህንን ነገር የማውቀው ነገር የለኝም፣ በእርግጥ ወደዛ ክፍል ሄጃለሁ፣ የሄድኩት ደግሞ አንቺንም የተጣራሁት እኔ ነኝ፣ የሄድኩት ደግሞ ሰላምዬ ልካኝ ነበረ፣ ሰላምዬ ቫይታሚን ሲ ናታንዬ እንዲያመጣላት ጠይቃው ስለነበረ ስለዚህ ከሱ ክፍል አምጪ ብላኝ ነበር የሄድኩት፣ ሲሄድ ግን ያልጠበቅኩትን ነገር ነበር ያገኘሁት በማለት የተፈጠረውን ነግራታለች። ታዲያ አብጌልም ዳጣ ናት ይቺ ዱርዬ ናት ይህንን ያደረገችው ትላለች። ነገር ግን ናታንዬ ከተኛበት ሲነሳ ደግሞ የቤተሰቡን ሰላም ላለመበጥበጥ ሲል ደግሞ ይህን ነገር ከውጭ እንደሆነና መንገድ ላይ እንደገዛው ውሃውን ከዚህ ቤት እንዳልተፈጠረም አድርጎ ነግሯቸዋል። የቤቱን ሰላም
ላለማወቅ ሲል አቤጌልም የዳጣን አባት ፍንጭ ካገኘችን በኋላ ታዲያ ለዳጣ አዲስ ነገር እንዳወቀች በመናገር ለማሸማቀቅ ሞክራ ነበረ። ዳጣም የምታውቀው ነገር ያላት መስሏት ናታን ራሱን ስላልነበረ የነገራን ነገር ያለ መስሏት የተደናገጠች ቢሆንም ነገር ግን ላለማወጣጣትም ነገሮችን እያወጣጣችኝስ ቢሆን በማለት ባለችበት ቆማም እያዳመጠቻን ነበረ። ነገር ግን አቤጌል መለስ በማለት ደግሞ አንቺ ከዚህ ቤት የሆነ ነገር እንዳለሽማ ምንም ጥርጥር የለውም፣ ግልጽ ነው። የሆነ ነገር ኖሮሽማ ነው የተቀመጥሽው፣ የሆነ የምትጠብቂው ነገርም አለ። ለእናቷም በተደጋጋሚ ሰላምዬና በዳጣ መካከል አዲስ ነገር አለ፣ ልዩ ነገር አለ፣ ሁለታቸው እየገቡኝ አይደለም፣ የሆነማ ሚስጥር አላቸው እያለች ነበረ። አሁንም ያልተፈታ ጥያቄዋ እንደቀጠለ ነው። በተለይ ከናታን አረግዛለሁ በማለት ያቀደችው እቅድ ሌላ ጥያቄ አሁንም እንድታፈነፍን የሚያደርግ ነገር ፈጥሮላታል። ታዲያ ዳጣም የሚገርመው አሁን ነግሮኛል እያልሽ አልነበረ? ታዲያ ከነገረሽ ለምን እንደዚህ ማለቱ አስፈለገ እያለች፣ በሌላ በኩል ናታንዬ ደግሞ ዳጣ ጋር ሲገናኙ የተፈጠረውን ነገር ውሃውንም ከውጭ እንዳልገዛው ውሃውንም ከቤት እንዳነሳው ዳጣም ይመስለኛል ይህንን ነገር ያደረገችው ምንም ጥርጥር የለውም አቤጌል ናት ይህንን ነገር ያደረገችውም ትላለች። እሱም ይሄማ ምንም ጥርጥር የለውም እሷ እንደምትሆን አምናለሁ፣ ነገር ግን የቤተሰቡን ሰላም ላለማበላሽን ላለመረበሽ ስል ውሃውን ከውጭ እንደገዛሁት አድርጌ አልፌዋለሁ። ነገሮች እንደዚህ አድርገን ካላለፍናቸው በቀላሉ የሚታለፍ አይደለም ይላል። ዳጣም ትንግርት የሆነባት የሰላምዬ ማርገዝ ትንግርት የሆነባት አሁንም በጨዋታ መልኩ አድርጋ ለሰላምዬ ጥያቄ አቅርባላታለች። አልገባኝም ግን እንደዚህ ከተቀራረብን አንድ ጥያቄ ልጠይቅሽ እፈልጋለሁ፣ ካልተቀየምሽ፣ ካልተቆጣሽ፣ እንደዚሁ ደግሞ ካልተበሳጨሽ በማለት በትህትናም ጠይቃን ነበር። ዳጣ መቼ አረገሽ? በምን አይነት ወቅት ከወንድ ጋር ተገናኝተሽ? አላውቅም፣ እንዴት ያንቺ ነገር በጣም ግራ ያጋባኛል የሚለውን ጥያቄዋን ስጠይቃትም ታዲያ ሰላምዬም በአሁኑ የተጸጸተች እንደሆነና ከዚህ በፊት ይህንን ነገር ያደረገችው ፈልጋውና ሆን ብላ እንደነበረ አሁን ግን እየጸጸታት እንደሆነም ትናገራለች። ያን ነገር ያደረገችው ለበቀል እንደሆነ ያጣችው ነገር ነበራት። አሁን ያን ያጣችውን ነገር የጠፋባትን የምትጠብቀው ነገር አሁን ላይ በአማረ መልኩ ስታገኘው ደግሞ ይህን ነገር ማድረጓ ትልቅ ስህተት መሆኑን ስላመነች ታዲያ አሁን ላይ እንደሚጸጽታትም ለዳጣ ነግራታለች። ዳጣም ለምን ይጸጽትሻል? አልገባኝም እኮ ለምን ወድሽ ካደረግሽው ለምን ያለቻት ቢሆንም እንግዲህ ሌላውን ነገር ሚስጥር ስለሆነ መናገር ስላልቻለች ያው ፈጣሪ ሰጠኝ በማለት ነገሮችን አልፋቸዋለች። በዛሬው ግን ይህን ነገር ሆን ብሎ ከተፈጠረ በኋላ ወደ ቤት ከመጣ በኋላ የሰላምዬ ከቤት ወጥታ አታውቅም። እንዴት? ማንስ ይመጣል? በፍጹም የሁላቸውም ጥያቄ ነው። ታዲያ ጎረቤቱም በሙሉ ደግሞ ጋሽ ደረጀን ይህንን ነገር ያደረገው ከነሱ ቤት ወጥታ አታውቅም፣ አግብታ አታውቅም፣ ከነሱ ቤት ተቀምጣ አረገዘች። ስለዚህ ይህንን ነገር ያደረገው የማርቴ ባል ነው የሚለውን ጥያቄ ለመመለስ ደግሞ ጋሽ ደረጀ ለጎረቤቱም ለሁሉም ሰላምና ነፃነቱን ለማወጅ ሲል አሁን የዲኤንኤ ምርመራም ቢሆን ማድረግ አለብን፣ አላደረግኩም፣ እኔ ከዚህ ነገር እኔ ነፃ መውጣት ይኖርብኛል እያለ የነበረው ጋሽ ደረጀ በዚህ ነገር ሰላም እንዳጣ የተናገረው ጋሽ ደረጀ ታዲያ ዛሬ የመጨረሻ እናፋጥጣታለን፣ ዛሬ መናገር ይኖርባታል፣ ሳንጠይቃት ንቅንቅ አንልም በማለት ተነስተው ቁጭ ብለው እየተጠባበቋን ነበረ ወደ ቢሮ ከመግባታችሁ በፊት። ሰላምዬስ ምን ትል ይሆን? እስኪ ሀሳብ አስተያየታችሁን ግምታችሁን አሳውቁኝ እያልኩኝ ሰላምዬ እንግዲህ የዲኤንኤ ምርመራ ተደረገ ማለት የልጁ አባት ማን እንደሆነ ታወቀ ማለት ነው። ሰላምዬ ይህንን ነገር ታደርግ ይሆን ወይስ በምን መልኩ ታልፎ ይሆን? ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ አሳውቁኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ እያልኩኝ መልካም ቆይታ